ዝግጅትን አድርጉ። ባልተዘጋጀ ነገር ላይ እግዚአብሔር አያመጣም ዘርን። እግዚአብሔር ባልተዘጋጀ ነገር ላይ ቅባቱን አይለቅም። ፕሬዝ ጋድ። በተዘጋጀ ሁኔታ ላይ እግዚአብሔር የትኛውንም በረከት የሱ የሆነው መንፈሳዊ ምድራዊ በረከት ይለቃል። እግዚአብሔር ላንቺ እንዲህ ይላል፣ እግዚአብሔር ላንተ እንዲህ ይላል። ንፋስንም አታዩም፣ ዝናብንም አታዩም፣ ይህ ሸለቆአችሁ ግን በውሃ ይሞላል። ይኸውልህ እግዚአብሔር በተዘጋጀበት ነገር ላይ መሙላት ይችላል። እግዚአብሔር ብቻ ወዳጆቼ፣ በእናንተ ጎዶሎ ነገር ሁሉ ላይ መሙላት የሚችል እግዚአብሔር ብቻ። አሜን አሜን። እግዚአብሔር ከኛ ጋር ነው። አሜን። ዛሬ እግዚአብሔር በዚህ ስፍራ ላይ ለልባችንና በዚህ ስፍራ ላይ ተናገር ያለኝ አንድ ቃል አለ። አሜን። ዝግጅትን አድርጉ። አሜን። ዝግጅትን አድርጉ። እግዚአብሔር ያዘጋጀው ታላቅ ነገር አለ። ሃሌሉያ። አረ እንዴት እንደምትቀበሉ አላቅም። እኔ የሚመጣው ታላቅ ነገር ነው። እግዚአብሔር ካሰባችሁት ካለማችሁት በላይ የሆነ የእግዚአብሔር በረከትና የእግዚአብሔር ቅባት ወደ እናንተ እየመጣ ነው። አሜን። ሊያገኝ ነው። ነገር ግን እግዚአብሔር ምን አለ? ልብህን አዘጋጅ። አሜን። ሥጋ ደካማ ነው አለ ኢየሱስ። መንፈስ ግን ምንድን ነው? ዝግጁ ነው። ሃሌሉያ። መንፈሴ ዝግጁ ነው የሚል ሰው አሜን። መንፈስ ዝግጁ ከሆነ እግዚአብሔር የሆነ ነገር ሊለቅ ያዘጋጀው ነገር አለ። አሜን። እኔ እያየሁ ነው። በመንፈሳዊ ዓለም ላይ የተዘጋጀ ነገር አለ እያልኩ ነው። በእውነት እግዚአብሔር ያዘጋጀው ታላቅ ነገር አለ። በፋይናንስ፣ በጤና፣ በሜሬጅ፣ በሁለንተና በምድራዊም ይሁን በመንፈሳዊ በረከት እግዚአብሔር ሊባርካችሁ ፕሬዝ ጋድ ሊባርካችሁ እግዚአብሔር ተዘጋጅቷል። የእናንተን ዝግጅት ግን ይፈልጋል። ምክንያቱም ባልተዘጋጀ ነገር ላይ እግዚአብሔር አይለቅም፣ አያፈሰውም። አሜን። ምድር እንድትዘጋጅለት ይፈልጋል። አሜን። የእግዚአብሔር ቃል ሲመጣ ራሱ ገበሬ ኮትኩቶ አዘጋጅቶ ዘርን እንደሚጠብቅ ሁሉ የእግዚአብሔርም ቃል የተዘጋጀ መሬት ይፈልጋል፣ ልብ ይፈልጋል። ፕሬዝ ጋድ አሜን። ባልተዘጋጀ ነገር ላይ እግዚአብሔር አያመጣም ዘርን። አሜን። እግዚአብሔር ባልተዘጋጀ ነገር ላይ ቅባቱን አይለቅም። ፕሬዝ ጋድ ሃሌሉያ። በተዘጋጀ ሁኔታ ላይ እግዚአብሔር የትኛውንም በረከት የሱ የሆነው መንፈሳዊ ምድራዊ በረከት ይለቃል፣ ሪሊዝ ይሆናል። ሃሌሉያ። ዛሬ የምትለቀቁ ሰዎች አላችሁ። በዝግጅት ውስጥ የነበራችሁ ሰዎች ዛሬ ትለቀቃላችሁ። አሜን አሜን አሜን። ከዚህ በኋላ ደግሞ ለሚመጣው ቅባት ለሚመጣው ክብር ደግሞ እግዚአብሔር የሚያዘጋጃችሁ ሰዎች አላችሁ። አሜን። እስቲ እኔ ነኝ የምትሉ አረ እኔ ነኝ። እኔ ፕሮፌቲክ ቃል ነው የምናገረው። በእናንተ ሕይወት ላይ ሰራ አልሰራ ብላችሁ መጠራጠር ሳይሆን ይሰራል። አሜን። አትጠራጠሩ። እውነቴ እግዚአብሔር ምስክሬ ነው። እግዚአብሔር ይሰራል። ቃሉ ይሰራል። በአንተ ላይ የመጣው ቃል ሳይለውጥ ሳይሰራ አይመለስም። ዛሬ ይሄ የመጣሁት ፕሮፌቲክ የሆነ ቃል ነው። በእናንተ ሕይወት ላይ ለውጥን የሚያደርግ እግዚአብሔር ቃሉን ላከ፣ ፈወሳቸው ነው የሚለው። አሜን። የሚፈወሰው እኮ ይፈወሳል፣ የሚታደሰው እኮ ይታደሳል። በእግዚአብሔር ቃል እኮ የማይለወጥ ነገር የለም፣ የማይለወጥ ነገር የለም። ያንተ ነገር የትኛውም አይለወጥም። በምን አይነት ሁኔታ ይቀየራል ብለህ ግራ በገባ ነገር ላይ የእግዚአብሔር ቃል ይምጣ፣ ይለወጣል። አንተ አልዓዛር ና ውጣ ይልሃል። አሜን። ያ ቃል ሲመጣ ወዳጄ ሙታን ይሰማሉ፣ ሙታን ይሰማሉ። የሞተው ነገር ይሰማል። ያ በቃ አይሰማም ያልከው ያለቀለት ነገር መነሳት ይጀምራል። የደረቀ አጥንት ይሰማል። ፕሬዝ ጋድ። የደረቀ አጥንት ይሰማል የእግዚአብሔርን ቃል። ወዳጆቼ የእግዚአብሔርን ቃል የደረቀ አጥንት ይሰማል። በእናንተ ላይ የተነገረ ቃል ሳይፈጸም አይቀርም። እስቲ የተስፋ ቃል አለኝ። እግዚአብሔር ቃሉን ይልክልኛል፣ ከፍ ከፍ ያደርጋችኋል። ሁለተኛ ነገሥት ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል። አካብም ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። በዚያም ጊዜ ንጉሡ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ አሰለፈ። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ
የሞዓብ ንጉሥ አምጾብኛልና ከእኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔ እንደ አንተ ሕዝቤም እንደ ሕዝብ ፈረሶቼም እንደ ፈረሶች ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስን ንጉሥ ሄዱ፣ የ7 ቀን መንገድ ዞሩ። ለሰራዊቱና ለተከተሏቸውም እንስሶች ውሃ አልተገኘም። ምን አልተገኘም? ውሃ። እስቲ አብራችሁኝ እየተናገራችሁ ውሃ አልተገኘም። የእስራኤልም ንጉሥ ወዮ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3 ነገሥታት ጠርቶአልና ወየው አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳዕ እዚህ አለ ብሎ መለሰ። ሃሌሉያ! ኤልሳዕ በዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል። ሃሌሉያ! አሜን። የእግዚአብሔር ቃል በማን ይገኛል? በእርሱ ዘንድ ይገኛል። የእስራኤል ንጉሥና ኢዮሳፍጥ የኤዶምያስም ንጉሥ ወደ ማን ወረዱ ይላል? ወደ እርሱ ወረዱ። ሃሌሉያ! ወደ እርሱ ወረዱ። ኤልሳዕም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትና ወደ እናት ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም፣ በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቶአል አለ። ኤልሳዕም በፊቱ የቆምኩለት የሰራዊት ጌታ እግዚአብሔር ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርሁ ብሆን ኖሮ አንተን ባልተመለከትኩ ባላየው ነበር። አሁንም ባለበገና አምጡልኝ። አሜን፣ ሃሌሉያ። ባለበገና አምጡልኝ። ባለበገናውን በደረደረ ጊዜ የእግዚአብሔር እጅ መጣች ይላል። አሜን፣ አሜን። የማን? የእግዚአብሔር እጅ መጣች። እንዲህም አለ፣ ፕሬዝ ጋድ። እንዲህም አለ፣ እግዚአብሔር እንዲህ ይላል። ዛሬ ለእናንተ ነው የምናገረው። እግዚአብሔር እንዲህ ይላል። አሜን። እግዚአብሔር ላንቺ እንዲህ ይላል። እግዚአብሔር ላንተ እንዲህ ይላል። ንፋስንም አታዩም፣ ዝናብንም አታዩም፣ ይህ ሸለቆአችሁ ግን በውሃ ይሞላል። ይህም በእግዚአብሔር ቀላል ነው፣ ቀላል። ሃሌሉያ! ፕሮፌቲክ ነው። እኔና እሱ አላወራንም፣ እግዚአብሔር ግን ሲናገር ነበር። ይህም በእግዚአብሔር ዓይን ደግሞ ሞዓባውያንን በእጃችሁ አሳልፎ ይሰጣል፣ ይሰጣል፣ ይሰጣል። ሃሌሉያ! አሳልፎ ይሰጣል። አትሸነፍም። በሞዓብ እጅ አትወድቅም። እግዚአብሔር ድልን ይሰጣል። በጠላቶች ፊት አሸናፊ ያደርጋል። በጌታ በኢየሱስ ክርስቶስ ስም ድልን ይሰጣል። ሃሌሉያ! አሳልፎ ይሰጣችኋል። የተመሸጉና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ፣ መልካሞቹንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነገውም በቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ። አሜን። መጣ። እግዚአብሔር ድል ሊሰጣቸው ውሃው መጣ ይላል። ውሃውም በኤዶምያስ መንገድ መጣ፣ ምድሪቱንም ውሃ ሞላችው ይላል። ፕሬዝ ጋድ። አሜን። እግዚአብሔር ወዳጆቼ ወዳዘጋጁት ስፍራ ላይ ውሃውን ላከ። አሜን። ወዳጆ ይኸውልህ፣ እግዚአብሔር በተዘጋጀበት ነገር ላይ መሙላት ይችላል፣ መሙላት ይችላል። አሜን። እግዚአብሔር ብቻ ወዳጆቼ በእናንተ ጎዶሎ ነገር ሁሉ ላይ መሙላት የሚችል እግዚአብሔር ብቻ። አሜን፣ አሜን። መሙላት የሚችል እግዚአብሔር ብቻ ነው። በእናንተ ኃይል፣ በእናንተ አቅም፣ በእናንተ ጥረት ሳይሆን እግዚአብሔር በተዘጋጃችሁለት መጠን፣ ባሰፋችሁለት መጠን ልትቀበሉት ባላችሁ እግዚአብሔር በተናገራችሁ ልትቀበሉት ባላችሁት በየትኛውም ቅባት እግዚአብሔር በዛ ይገናኛችኋል። ያዘጋጀውን ይለቃል። አሜን። እንዴት መዘጋጀት እና ስንዘጋጅ የምንቀበለውን 3 ነጥቦች እናያለን። ሃሌሉያ! አሜን። እግዚአብሔርን
እንዴት ተዘጋጅተን እንጠብቃለን? ስንዘጋጅስ የምንቀበላቸው የእግዚአብሔር በረከቶች እንዴት በሕይወታችን ላይ ይገለጣሉ? አንደኛ በየትኛውም በሕይወታችን ክፍል ውስጥ ለሚመጣው የእግዚአብሔር ስጦታና በረከት ወይም ቅባትና ክብር በእምነት መቀበል እንድንችል እግዚአብሔር እንድንዘጋጅ ይፈልጋል። እንድንዘጋጅለት ይፈልጋል። ወዳጆቼ መዘጋጀት ትንሽ ከባድ ነው። ቁፋሮ አለ። መዘጋጀት ማለት መጸለይ መቻል አለብህ፣ መትጋት አለብህ። እግዚአብሔር ለተናገረው ነገር እግዚአብሔር ታላቅን ነገር አደርጋለሁ፣ አመጣለሁ፣ በአንተ ላይ የከበረውን ነገር ወደ አንተ አመጣለሁ ሲል የተስፋ ቃልን ሲሰጥ ያን ጊዜ መዘጋጀት መቻል አለብህ። አሜን። እግዚአብሔር ሊያመጣው ነገር ከባድ ነገር ነውና ወዳጄ ተዘጋጅ። አሜን። መዘጋጀት ደግሞ ትንሽ ያደክማል ወይንም ያታግላል። ትጋትን ይጠይቃል። ማንበብ፣ ማጥናት፣ መዘጋጀት፣ መጸለይ ያስፈልጋል። ለዛ ነው ሐዋርያቶች ኢየሱስ ክርስቶስ የሚመጣው መንፈስ በመጣ ጊዜ ኃይልን ትቀበላላችሁ ብሎ ተስፋ ቃልን በሰጣቸው ጊዜ ቀጥታ የሄዱት በአንድ ላይ ወደ መጸለያ ስፍራ ነው። አሜን፣ አሜን፣ አሜን። ወደ አፐሩም ነው የገቡት። ወደ ጸሎት ስፍራ ነው። በአንድ ላይም ይጸልዩ ነበረ። በአንድ ልብም ይጸልዩ ነበረ። ሃሌሉያ። አንድ ላይ ይጸልዩ ነበረ። አንድ ላይ ይተጉ ነበረ። እግዚአብሔር የተናገረውን ያን የተስፋ ቃል በመጠባበቅ ውስጥ ሆነው ይጠብቁ ነበረ። አሜን። ያ መንፈስ ሲመጣ ታሪካቸው እንደሚለውጥ ያውቃሉ። መንፈስ ቅዱስ ሲመጣ ነገራቸው እንደሚቀይር ያምናሉ፣ ያውቃሉ። ስለዚህ ከዚህ የተነሳ ልባቸውን አስፍተው ይጠብቁት ነበር። አሜን፣ 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 አሜን። ልባችሁን አዘጋጁ ወዳጆቼ። ይሄ መንፈስ ታሪካችሁን ይለውጣል። ሃሌሉያ። እኔ እግዚአብሔር ምስክሬ፣ እዚህ ስፍራ ላይ የአንድ ሰው ታሪክ ይለወጣል። በአንድ ልብ በአንድ መንፈስ ተዘጋጅተው ይጠብቁት ነበር። ያለ ዝግጅት የምንቀበለው አዲስ ነገር የለም። ያለ ዝግጅት የምናገኘው አዲስ ነገር የለም። በዝግጅት ውስጥ ለእግዚአብሔር ስንዘጋጅ እግዚአብሔር አዲስን ነገር ያደርጋል። አሜን። በተዘጋጀ ነገር ላይ እግዚአብሔር ማፍሰስ ይጀምራል፣ መልቀቅ ይጀምራል። ለዛ ነው እግዚአብሔር ቆፍሩ አለ። ቆፍሩ፣ በዚህ ሸለቆ ውስጥ ምን አለ? ቆፍሩ። ታላቅ በረከት እየመጣ ነው። ታላቅ ብለሲንግ እየመጣ ነው። ታላቅ ቅባት እየመጣ ነው። አሜን፣ 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 አሜን። ከፍ ያለ ነገር አለ። የእግዚአብሔር መንፈስ ወዳጆቼ ቆፍሩ ሲላችሁ፣ ተዘጋጁ ሲላችሁ ያለ ምክንያት አይደለም፣ በምክንያት ነው። አሜን፣ አሜን። በምክንያት ነው። እግዚአብሔር ምንም ምልክት ሳይሰጥ ምንም በሌለበት ስፍራ ላይ የሚለቀው ነገር ሳይኖር ጉድጓድን ቆፍሩ ወይም አዘጋጁ ብሎ አይናገርም። አንዳች የሚለቀቅ ታላቅ ነገር ስላለ ነው። አሜን። የሚለቀቅ ታላቅ ዝናብ ስላለ ነው። ወዳጆቼ እግዚአብሔር ታላቅ ነገር ያደርጋል። በእኔ ሕይወትማ በዚህ ዘመን ታላቅ ነገር ያደርጋል። ተዘጋጁ፣ አዘጋጁ። ታላቅ ነገር አለ። ስለዚህ ኢያሱም እንደዚህ አለ ለሕዝቡ፣ ነገ እግዚአብሔር ታላቅ ነገር ያደርጋልና ተዘጋጁ። ፕሬዝ ጋድ፣ ፕሬዝ ጋድ። ሻፓራቶሪ ባሻካ ሃሌሉያ። እግዚአብሔር ታላቅ ነገር ያደርጋልና በእናንተ ላይ ድንቅ ነገር ያደርጋልና ተዘጋጁ፣ ተቀደሱ፣ ተለዩለት፣ ከክፉ ነገር ተለዩ። እግዚአብሔር ድንቅ ነገር በእናንተ ያደርጋል። ከዚህ ቀደም ባልሄዳችሁበት መንገድ ላይ ያስኬዳችኋል። አይታችሁ በማታውቁበት መንገድ ላይ ይወስዳችኋል። ሃሌሉያ፣ አሜን። ከዚህ ቀደም ሄደ ማታውቅበት መንገድ ላይ ያስኬዳል። ነገር ግን ተዘጋጅለት። አሜን። በሮችን ክፈትለት፣ አዘጋጅለት። እናንተ መኳንንቶች በሮችን ክፈቱ። ይህ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? ሃሌሉያ! እግዚአብሔር ነው በሰልፍ ኃያል። እግዚአብሔር ነው በሰልፍ ኃያል። እግዚአብሔር ነው ኃያል። ሃሌሉያ! ዛሬ ነግራችኋለሁ፣ እግዚአብሔር በተዘጋጁ ነገሥታት ላይ ክብሩን ይገልጣል። እናንተ መኳንንቶች በሮችን ክፈቱ ይላል እግዚአብሔር። ዛሬ በሮችን ክፈቱ። የተዘጉ በሮች ይከፈቱ። ልቦቻችሁን አዘጋጁ። እግዚአብሔር ታላቅ ነገር ያደርጋል። በተዘጋጀው ነገር ላይ እግዚአብሔር የከበረውን ነገር ያስቀምጣል። ፕሬዝ ጋድ፣ ሃሌሉያ። ኢያሱ እንደዚህ ያለ፣ በቃ ተዘጋጁ፣ ነገ ታላቅ ነገር ታያላችሁ። የከበረ ነገር አለ ወዳጆቼ። ዝግጅት የእግዚአብሔርን ክብር እንድናይ
ራይት ፕሌስ ላይ ያመጣናል። አሜን። ወደ ትክክለኛ ስፍራ ያመጣናል። ዝግጅት ለእግዚአብሔር በረከት በራይት ፕሌስ ላይ ያስቀምጠናል። አሜን። አትሸዋወድም። ከተዘጋጀ አትሸዋወድም። አሜን አሜን። አትተላለፍም። ከቅባቱ ጋር አትተላለፍም። ተዘጋጅተሃል። አሜን። የተዘጋጀ ሰው ከቅባቱ ጋር አይተላለፍም። እግዚአብሔር ከነገረው ከተስፋ ቃል ጋር አይተላለፍም። ያገኘዋል፣ ያየዋል፣ ይይዘዋል። አሜን። ወዳጆቼ እግዚአብሔር ዛሬ በዚህ ማለዳ የሚናገራችሁ ልብ በተዘጋጀ ልብ ላይ መንፈሴን አፈሳለሁ እያለኝ ነው። አሜን አሜን። መንፈሴን አፈሳለሁ። ይሄ መንፈስ የክብር መንፈስ ነው። የከበረ መንፈስ ነው። የሚያሻግር የሚያስመልጥ ቅጥሩን የሚያዘልል የእግዚአብሔር መንፈስ ነው። አሜን። በተዘጋጀ ነገር ላይ ወዳጆቼ እግዚአብሔር የከበረውን ነገር ይለቃል። እግዚአብሔር በሕይወታችሁ ላይ የሚለቀው ክብር ስንዘጋጅ ብቻ ወይንም ራሳችንን ስናዘጋጅ ብቻ ነው። የእግዚአብሔር ቃል ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንደዚህ ይላል። የአዋጅ ነጋሪ ቃል ይላል። የሚያውጅ ሰው ቃል፣ የእግዚአብሔርን ቃል ተቀብሎ የሚያውጅ አሜን። በእግዚአብሔር ቃል አዋጅን የሚናገር ሰው ዛሬ አንተ ነህ። አሜን። ቃሉን ታውጃለህ ይሆናል። እንደ ቃሉ ትናገራለህ ይሆናል። ቃሉን በሕይወት ላይ ታውጃለህ፣ ይሳካላል። አሜን። ምክንያቱም መጽሐፍ ቅዱስ ሲናገር ምክርንም ትመክራለህ እሱም ይሳካልሃል፣ ቃልንም ታውጃለህ እሱም ይሳካልሃል። እንደዚህ ይላል፣ የእግዚአብሔር መንገድ በምድረ በዳ ጥረጉ። አሜን። አስተካክሉ፣ አዘጋጁ። ለአምላካችንም ጎዳና በበረሃ አስተካክሉ፣ አዘጋጁ። አሜን። ወዳጆቼ ለእግዚአብሔር መንገድ እግዚአብሔር ሲመጣ በረከቱን ይዞ ሲመጣ ወደ አንተ ሲመጣ አባጣ ጎርባጣ ነገር አይገኝ፣ አስቸጋሪ ነገር አይገኝ። ወደ ታች ወረድ ብላችሁ ስትመለከቱ ሸለቆ ሁሉ ምን ይበል? ከፍ ይላል። ምን አይነት ከፍታ! እኔ አረባም፣ እኔ ምናምንቴ ነኝ፣ በቃ የለሁም፣ እኔ ትንሽ ነኝ፣ የተጠቃ ባዶ ነኝ የሚል ንግግር፣ ዝቅታ። ይሄ ሸለቆ የሚለው ዝቅተኛ አመለካከት የያዘ ሰው እንደ እግዚአብሔር ቃል ራሱን ከፍ ያድርግ። አሜን። ምክንያቱም የእግዚአብሔር ቃል ሲመጣ ወዳጄ ሊሰራብ ነው። ዝቅ አትበል ማለት ይሄ የወረደ ማንነትን አትጣል። አንተ የከበርክ ነህ። ዝቅ ያለው ምን ይበል? ከፍ ይበል። ተራራውና ኮረብታው ሁሉ ደግሞ ዝቅ ይበል። ምን አይነት ልብ ነው ይሄ? የኩራት ልብ፣ ትዕቢተኛ ልብ፣ ለእግዚአብሔር የማይመች ልብ ምን ይበል? ዝቅ ይበል። ደልዳላ ሜዳ ይሁን፣ የተስተካከለ እግዚአብሔር ክብሩን ይዞ ሲመጣ እንዲያገኝ። ወዳጆቼ ትዕቢት፣ ኩራት፣ እነዚህን ሁሉ ምን ይበሉ? ይስተካከሉ። ጠማማው ይቃና፣ ክፉ አመለካከት ይቀየር፣ ሰርጓጉጡም ሜዳ ይሁን። የሥጋ ለባሽነት የሥጋ ማንነት ይለወጥ። የእግዚአብሔር ክብር ይገለጣል። አሜን። አረ አሜን። ከኔ ጋር አሁን ወዳጆቼ እግዚአብሔር በእናንተ ላይ ሊያደርግ ያለው ነገር አለ። ስለዚህ እግዚአብሔር ወዳጆቼ ክብሩን ሊገልጥ በእናንተ ላይ የተዘጋጀ ነገር አለ። ይሄም የእግዚአብሔርም ክብር ይገለጣል። የእግዚአብሔር ክብር በእኔ ላይ ይገለጣል። የእግዚአብሔር ክብር በእኔ ይገለጣል። እግዚአብሔር ኃጢአት ቢኖር አለመቻል ቢኖር ዛሬ ያጸዳችኋል። ክብሩን በእናንተ ላይ ይገልጣል። ድካም ቢኖር ከፍ ከፍ ያደርጋችኋል፣ ያነሳችኋል፣ በንስር ክንፍ ይሸከማችኋል። ባልቻላችሁት ነገር ላይ እግዚአብሔር መቻልን ይሰጣችኋል። አሜን። እግዚአብሔር ይችላል። እግዚአብሔር ሳይችል አይናገርም። አሜን። ስለዚህ ሥጋ ለባሽ ሁሉ በአንድነት ያየዋል። በአንተ ላይ የሚገለጠውን ክብር ነው። እግዚአብሔር ወዳጆች የእግዚአብሔር ክብር ይገለጣል ሲል በሆነ ነገር ላይ አትጠብቁ። እንደ ቀድሞ በታቦቱ ላይ ይገለጣል፣ በድንኳኑ ላይ ይገለጣል። ዛሬ እኔ የእግዚአብሔር ማደሪያ ታቦቱ ነኝ። አሜን። ሰይጣን ይስማ፣ እኔ ታቦቱ ነኝ። አሜን። ታቦቱ ተቀይሯል። እግዚአብሔር ማደሪያውን ባንተ ውስጥ አድርጓል። ስለዚህ የእግዚአብሔር ክብር በታቦቱ ላይ ሳይሆን በመገናኛው ድንኳን ላይ ሳይሆን ዛሬ ክብሩ በማን ላይ ይገለጣል? በአንተ ላይ፣ በአንቺ ላይ። አሜን።
እስቲ የእግዚአብሔር ክብር መገለጫ ነኝ በድፍረት በሉ። ጠላት የው ላሸማቀቀ የእግዚአብሔር ክብር መገለጫ ነኝ። ሃሌሉያ! እኔ የክብሩ መገለጫ ነኝ። አሜን። የክብሩ መገለጫ አንተ ነህ። በዚህ ክብር ላይ እግዚአብሔር ክብሩን ይገልጣል። በከበረው ላይ ክብሩን ይገልጣል። የሚኮንን በኢየሱስ ስም ዛሬ ይነሳል። የትኛውም የእግዚአብሔር ክብር መገለጫ አይደለም የሚል የትኛውም አይነት ኩነኔ በኢየሱስ ስም ይነሳል። አሜን። አንተ የከበርክ ነህ። ሃሌሉያ! በእግዚአብሔር የከበራችሁ ናችሁ። ስለዚህ እግዚአብሔር ጉድጓድን ቆፍሩ ሲል ወዳጆቼ መቀበያችሁን እንድታሰፉ ይፈልጋል። የምትቀበሉት ታላቅ ነገር ስለሆነ እንድታሰፉት ይፈልጋል። ለምን? እግዚአብሔር ይውላችሁ፣ እግዚአብሔር ሆይ ይሄ ሸለቆ አይበቃም እንዴ ለምታመጣው ውሃ ብትሎ እግዚአብሔር ታላቅ ነውና ሸለቆ አይበቃም። ሸለቆ በኔቸሩ ጎድጓዳ ነው። ብዙ ውሃ ሊይዝ ይችላል። እግዚአብሔር ግን ያንተ በረከት ሸለቆ ብቻ አይችልም ይላል። አሜን። ሸለቆ በቂ አይደለም፣ ሌላ ጉድጓድ ቆፍር። አሜን። ለዚህ በረከት ከፍተኛ በረከት እየመጣ ነውና፣ ከፍተኛ ጸጋ የእግዚአብሔር አኖይንቲንግ እየመጣ ነውና አዘጋጅ። ድጋሚ ቆፍር፣ አዘጋጅ። በሸለቆ ላይ ጉድጓድ መቆፈር በጣም የሚገርም ነው። እግዚአብሔር እንዲህ ያለ ነው፣ በዚህ ሸለቆ ውስጥ ጉድጓድን ቆፍሩ። መንፈሳዊ ዝግጅትን አድርጉ። በእምነት ቆፍሩ። አሜን። በእምነት መጸለይ ጀምሩ። በእምነት መዘጋጀት ጀምሩ። በፍርሃት ሳይሆን በእምነት መጸለይ ጀምሩ። አሜን። እግዚአብሔር በእምነት በተዘጋጀው ነገር ላይ መሙላት ይቻለዋል። አሜን። ይህም ለእግዚአብሔር ቀላል ነው። ያንተ ነገር በእግዚአብሔር ፊት ቀላል ነው። በጣም ወየዋሉ ነገስታቶቹ ይሄንን እንዴት ሆኖ ነው ሊሞላ ይሄንን ህዝብ ሊያጠጣ የሚችል ውሃ ከየት ነው የሚመጣው? እግዚአብሔር ደግሞ ቆፍሩ ይላል። እግዚአብሔር ቆፍር። ምንም ነገር ሳይታይ ቆፍር። ምንም ነገር ሳይሰማ ቆፍር። የሚመጣው ክብር ከፍተኛ ነውና ቆፍር። ሃሌሉያ! በዚህ ስፍራ ላይ ወዳጆቼ እግዚአብሔር ራሳችሁን አዘጋጁ። የማመጣው ከፍተኛ በረከት ነው። አሜን። ስለዚህ ስንዘጋጅ በተዘጋጀንበት ስፍራ ላይ ባልጠበቅነው ባልገመትነው ሁኔታ እግዚአብሔር ነገራችንን በክብር ይሞላል። በምን ይሞላል? በክብር ይሞላል። አሜን። እግዚአብሔር በክብር ይሞላል። በለመዳችሁት መንገድ ሳይሆን ባልለመዳችሁት መንገድ ያንን ስፍራ ይሞላል። አሜን። ባልጠበቃችሁት ባላሰባችሁት መንገድ እግዚአብሔር ጎዶሎን ይሞላል። ምክንያቱም ውሃውንም በረከቱንም ቅባቱንም አንተ አታመጣውም፣ እግዚአብሔር ነው አቅራቢው። ከሱ የተነሳ እሱ የሚያመጣበት መንገድ የራሱ መንገድ አለው። አሜን፣ አሜን፣ አሜን። የራሱ መንገድ አለ። አንተ የምታስበው ውሃ ይሞላል ሲባል ደመና ትጠብቃለህ፣ ንፋስን ትጠብቃለህ፣ ከዛ ዝናብ ትጠብቃለህ። እግዚአብሔር ግን እንደዛ ይሰራል። ደመናም አታይም፣ ንፋስም አታይም። ይሄ ሸለቆ ግን ይሞላል። የእግዚአብሔር አቅርቦት በዚህ አይነት ይሰራል። አሜን። እኔ አካውንት ለስንት ጊዜ ባዶ ይሁን፣ እግዚአብሔር ግን አካውንትን ሞላለሁ እያለ አሜን። በድርቀት በባዶነት አትመላለስም። እግዚአብሔር የበረከት አምላክ ነው። አሜን። የበረከት አምላክ መባረክን ያውቃል። አሜን። እጁ ያጠግባል። አሜን። ያጥግበን። ፕሬዝ ጋድ። ከሱ እጅ ሲሆን ደስ ያሰኛል። አሜን። እግዚአብሔር ሲባርካችሁ ደስ ያሰኛል። ሀብታም ጓደኛችሁ ቢባርካችሁ ወዳጆቼ ምንም ማለት አይደለም። ከሞላለት ነው፣ ከተረፈው ነው። እግዚአብሔር ግን እጅ ሲሞላላችሁ የማይነጥፍ ነው። አሜን። የማይደርቅ እንደዛ ነው የሚሆነው። ዘይቱን ባዶ ማድጋውን ዘይት ሲሞላ ላይቆም ነው። አሜን። እግዚአብሔር ሲሞላ ላይቆም ነው። ሲባርክ ላይቆም ነው። ክብር ለኢየሱስ ይሁን። በእናንተ ሕይወት ላይ እግዚአብሔር ታላቅ በረከትን አምጥቷል። አሜን። ስለዚህ
ሰዎቹ ማለት ነገስታቶቹ የለመዱት የጠበቁት ንፋስን እየጠበቁ ነበር። ከቆፈሩ በኋላ አየሩን ይጠብቁ ነበር። የአየሩ ሁኔታ ይለዋወጥ ይሆን ወይ? ዝናቡ እንዴት ነው ይመጣ ኃይለኛ ዝናብ እያሉ ይጠባበቁ ነበር። እግዚአብሔር ግን መንገዳችሁ እንደ መንገዴ፣ ሐሳባችሁ እንደ ሐሳቤ መቼም ሊሆን አይችልም። ሻፓራቶስ አሜን። አይሆንም። መንገዴ እንደ መንገዳችሁ አይደለም አለ። ሐሳቤ እንደ ሐሳባችሁ አይደለም። የኔ መንገድ ይለያል። የእግዚአብሔር መንገድ ወዳጆቼ ለሚከተሉት በቃ ፉት ስቴፑን ለሚከተሉት ነው። አሜን። እግዚአብሔርን ለሚከተሉት እግዚአብሔር መንገዱን ያሳውቃቸዋል። በነጋም ይላል የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ። ሰማይ ይጠብቃሉ፣ በዚህ በኩል ውሃ መጣ። ይኸውልህ ወደ ላይ አንተ ወደ ይመጣል በምትልበት አቅጣጫ ልብህን አድርገህ ሐሳብን አድርገህ በዚህ በኩል ይመጣል እግዚአብሔር፣ በዚህ አካውንት ይሞላል ስትል እግዚአብሔር በዚህኛው አካውንት። አሜን። ይህም ለእግዚአብሔር ቀላል ነው። እስቲ ቀላል ነው፣ በእግዚአብሔር ፊት ቀላል ነው። አሜን። አንተን ሊባርክህ፣ አሜን፣ በክብር ሊያወጣ፣ በናቁ ፊት ከፍ ከፍ ሊያደርግ ወዳጄ፣ ይሄም በእግዚአብሔር አይን ቀላል። እመኑኝ፣ እግዚአብሔር መልካም ያደርጋል። አሜን። ስለዚህ እግዚአብሔርን በልምምዳችን በምናውቀው መንገድ አንጠብቀው። እግዚአብሔር ጎዶሏችንን የሚሞላው አንኤክስፔክትድ በሆነ መንገድ ነው። አሜን። መፍትሄ የሚሰጠን ባልጠበቅነው መንገድ ነው፣ ባላሰብነው መንገድ ነው። እግዚአብሔር ለምንድን ነው ብትሉ፣ እግዚአብሔር ምስጋናውን ብቻውን ይወስደዋል። ምስጋናው ለእግዚአብሔር ብቻ ነዋ፣ ለሆነ ሰው አይደለም። ለእግዚአብሔር ብቻ ትሰጥ ዘንድ እለት በቃ በአርጎልኛል ብለህ እንድታመሰግን እግዚአብሔር ካልጠበቅከው ስፍራ በረከትን ያመጣል። አደረገልኝ ትላለህ። አደረገልኝ በቃ ያንን ተአምር እየዘመርክ የምትቀበለው እግዚአብሔር ሲያደርግልህ ነው። አሜን። አደረገልኝ ትላለህ። በሰዎች ፊት አደረገልኝ ትላለህ። አሜን። ወዳጆቼ እግዚአብሔር ታማኝ ነው። በእውነት የማንንም የተስፋ ቃል እግዚአብሔር አይበላም። አሜን። የተናገራችሁን ያደርጋል። እግዚአብሔር የተናገራችሁን ያደርጋል፣ ይፈጽማል። አሜን። በሶስተኛ የትኛውም መንፈሳዊ ዝግጅት ወደ ድል ያመራናል፣ ወደ ድል ያስገባናል። ድል በድል ያደርግሃል። አሜን። በተዘጋጀበት መጠን እግዚአብሔር ድልን ባንተ ላይ ይሰጣል። ውሃው መሙላት ብቻ ሳይሆን ድልንም ትጎናጸፋለህ። አሜን። ወዳጆ ሕይወት መረስረስ ብቻ አይደለም፣ ጠላትን በዛው ይመታል። አሜን። ጠላታችሁም በእናንተ እግዚአብሔር በለቀቀው ክብርና ጸጋ የእግዚአብሔር በረከት ጠላታችሁ ይመታል። ለአንድና ለመጨረሻ ጊዜ ይመታል። የማያዳግም ድል ትቀበላለህ። አሜን። በጸሎታችሁ በሉ፣ በቃል በሉ፣ በጾም በሉ፣ ንጹሕ ልብህ በማዘጋጀት በሉ። የትኛውም ዝግጅትና ትጋት ወደ ድልክ ያቀርባል እንጂ አያርቅህም። አሜን። ትቀርባለህ። እግዚአብሔር ተዘጋጅ ብሎ እያዘጋጀ ባለበት ድል በፊት አለ። በጠላት ላይ ድልን ይሰጣል። መዝሙር ምዕራፍ 24 ቁጥር 3 እንዲህ ይላል፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ድልንስ ማን ይቀናጃል እያለ ነው። እጆቹ የነጹ ልቡን ያዘጋጀ ማለቱ ነው። እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ። አሜን። ይህ ሰው ምንን ያገኛል? ድልን ይቀናጃል። ፕሬዝ ጋድ ሃሌሉያ። ድልን ይቀናጃል። እግዚአብሔር ድልን ይሰጠዋል። ወዳጆቼ አንዳንድ ሰዎች ሳይዘጋጁ ቅባትን መቀበል ይፈልጋሉ። ወዳጄ ሳትዘጋጅ ቅባት አይለቀቅም። ሳትዘጋጅ ቅባት አይመጣም፣ ኃይል አይመጣም። ከመንፈስ ቅዱስ ጋር ያለ ዝግጅት ይወስነዋል። ኢየሱስ ክርስቶስ ለ3 ዓመት አገልግሎት 30 ዓመት ተዘጋጅቷል። ፕሬዝ ጋድ አሜን። በተዘጋጀበት መጠን የመንፈስ ቅዱስ ኃይል ባንተ ላይ ያልፋል። አሜን አሜን። መንፈስ ቅዱስ
የሚሰራው በኃይል ባንተ ሕይወት ላይ አክቲቭ ሆኖ የሚንቀሳቀሰው በተዘጋጀህ ልብን ባዘጋጀኸውና ውስጥን በከፈትከው መጠን ነው። አሜን። እናንተ ነገሥታት በሮችን ክፈቱ፣ ይህ የክብር ንጉሥ ይግባ። አሜን። የሚሰራው ነገር አለ። ስለዚህ ወዳጆቼ ሳትዘጋጅ የሚመጣ ነገር የለም። እግዚአብሔር አዘጋጅቶ ይለቃል። ጳውሎስ በአረብ ምድረ በዳ ላይ ለ14 ዓመት ተዘጋጀ። ወዳጆቼ በዛ ዝግጅት ውስጥ እግዚአብሔር ሰራው ማንነቱን። የመጀመሪያው አይኑ ቅርፊት ነበር የወደቀው። በውስጠኛው የነፍሱ ቅርፊት ደግሞ መውደቅ ያለበት በዝግጅት ውስጥ ነው። አሜን። ውስጠኛው ቅርፊት መውደቅ ያለበት በዝግጅት ውስጥ ነው። ነፍስ በፕሮሰስ ነው፣ ኢን ፕሮሰስ ነው፣ በዝግጅት አሜን። እያዘጋጃት እያዳበርክ በቃ ልክ መሬትን እንደምትጎለጉል እንደምታስተካክል እንደዛው ታስተካክላታለህ ነፍስህን። አሜን። ልብ የሚለው ያንን ነው። ባዘጋጀህለት መጠን መንፈስ ቅዱስ ለመስራት ቀላል ነው፣ ሊሰራብህ ቀላል ነው። አሜን። ስለዚህ ወዳጆቼ ልቡን አዘጋጀ ለረጅም ጊዜ። እግዚአብሔር የሚጠራውን ሰው ወዳጆቼ በፍጥነት አንድ ጊዜ አንስቶ አይለቀውም ወይንም አይሰራበትም፣ አይጠቀምበትም። መጀመሪያ ያዘጋጀዋል። አሜን። ያዘጋጀዋል። ጳውሎስ እንደ ምሳሌ አይተናል። ታላቅ አገልግሎት ከመጀመሩ በፊት በጸሎት በቃል በመንፈስ ተዘጋጀ ይላል። አሜን። በቃል በመንፈስ ተዘጋጀ። ስትዘጋጁ እግዚአብሔር ይሰራል። እስቲ እግዚአብሔር ይሰራል በሉ። በእኔ ላይ እግዚአብሔር ይሰራል። ስለዚህ በዝግጅታችሁ የሚመጣውና የምትቀበሉት ክብርና ቅባት በጠላቶቻችሁ ሁሉ ላይ የማያዳግም ድልንና ስልጣንን ያጎናጽፋችኋል። አሜን። ያጎናጽፋችኋል። ቅባቱ በአንተ ላይ ሲመጣ ታሪክን ይለውጣል። እግዚአብሔር ይወላችሁ የተዘጋጀን ልብ ካገኘ በኋላ ቅባቱን ሲልክ ታሪካችሁን ይለውጣል። አሜን። ታሪካችሁን ይለውጣል። ይሄ ቅባት የሚለውጥ ቅባት ነው። አሜን። አንተን ባርኮ ጠላትን በኃይል ይበቀላል። አንተን ነገርን ሰርቶ ባርኮክ አሜን በአንተ ላይ ተገልጦ ጠላትን ደግሞ ድባቅ ይመተዋል። ፕሬዝ ጋድ፣ ፕሬዝ ጋድ። አሜን። ይሄ የቅባቱ ባህሪ ነው። አሜን። ይሄ የቅባቱ ኔቸር ነው። አንተን ባርኮ ጠላትን መምታት የቅባቱ ኔቸር ነው። አሜን። ቅባቱ ላይ ኃይል አለ። በቅባቱ ላይ ኃይል አለ፣ ፓወር አለ። ይሄ ቅባት ሪሊዝ ይሆናል። አሜን። በመንፈሴ ይላል እግዚአብሔር፣ በስጋ ሳይሆን በኃይል ሳይሆን በብርታት ሳይሆን በመንፈሴ። አሜን። በመንፈሴ እንደሚል እግዚአብሔር በመንፈሱ በቅባቱ ታሪክን ይለውጣል፣ ጠላትን ይመታል። ቅባቱ ጠላት ያስቀመጠውን የትኛውንም ቀንበር ሁሉ ይሰብራል። አሜን። ይሄ ቅባት ወዳጆች የተዘጋጅታችሁ የጠበቃችሁት ቅባት በእናንተ ላይ ሲመጣ የትኛውም ጠላት ያስቀመጠው ቀንበር ይሰበራል። ይሰበር። አሜን። ይሰበራል። አይችልም። ቀንበሩ ሁሉን ይሰብራል። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ይሰበራል። የእግዚአብሔር መንፈስ ይህንን ያደርጋል። ቅባቱ በጠላት ሁሉ ላይ ስልጣንን ይሰጣችኋል። አሜን። ስልጣንን ይሰጠኛል። እስቲ ስልጣንን ይሰጠኛል። የእግዚአብሔር ቅባት ስልጣንን ይሰጠኛል። ስታውጁ የሚሆን ነገር ስላለ ነው። እኔ በማወጅ አምናለሁ፣ በንግግር አምናለሁ። አሜን። አርብ ብትመጡ እዚህ ስፍራ ላይ አዋጅ በአዋጅ ነው። አሜን። እናውጃለን። አየሩ ላይ የጠላት ሥራ ይፈርሳል። አዋጅን በአዋጅ እንገለብጣለን። አሜን። ይገለበጣል። ስለዚህ ስትናገሩ የሚሆን ነገር እንዳለ አመኜ ነው። ስለዚህ ወዳጆቼ ዳዊት ተቀብቶ ስለነበረ ዳዊት ስለተቀባ በሄደበት ስፍራ ሁሉ ጠላቶቹን ድል ያደርጋል። አሜን አሜን። ካንተ ጋር ያለው ቅባት የሚሸነፍ ቅባት አይደለም፣ የሚያሸንፍ ቅባት ነው። በአንተ ላይ ያለ ቅባት ኃይለኛ ቅባት ነው። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ፕሬዝ ጋድ። ባጋንንት የተያዙትን እየፈወሰ በሽተኞችን እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረ። በምን? በመንፈስ ቅዱስና በኃይል ቀባው። አሜን። በተዘጋጀ ነገር ላይ በመንፈስ ቅዱስና በኃይል ስትቀባት ይቻላል።
አጋንንት አይችልም፣ በሽታ አይችልም። ተቀብተሃል። ፕሬዝ ጋድ። እግዚአብሔር በተዘጋጀው ላይ ቅባቱን ሲያደርግ እንድትሸነፍ የሚያደርግ ቅባት አይደለም፣ ታሸንፍ የሚያደርግ ቅባት ነው። አሜን። ድልን የሚሰጥ ቅባት ነው። ድልን የሚሰጥ የእግዚአብሔር ቅባት ነው። ስለዚህ ወዳጆቼ እግዚአብሔር ከዚህ በኋላ በዝግጅት ውስጥ እያመጣችሁ ስለሆነ ደስ ይበላችሁ። ስትዘጋጁ ጠላቶቻችሁን ትበቀላላችሁ። አሜን። ለጥማችሁ ብቻ ሳይሆን ውሃው ይመጣል እግዚአብሔር ካለ በኋላ ለጥማቸው ብቻ ሳይሆን ለጠላታቸው መመቻ ነው የሆነው። አሜን። ይህ ውሃ ለጠላታቸው መመቻ ነው። እንደዚህ ይላል 21 ላይ ሞዓባውያንም ሁሉ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍን ታጠቁ። ሁሉም ተሰብስበው ወጥተው በአገሩ ድንበር ላይ ቆሙ። ማልደውም ተነሱ፣ ፀሐይም በውሃው ላይ አንጸባረቀ ይላል። ሞዓባውያንም በፊታቸው ውሃ እንደ ደም ቀልቶ አዩና ይህ ደም ነው አሉ። በእርግጥ ነገሥታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ እንሂድ እንፍጠን አሉ። ሊበሉ እንደሆነ አላወቁ። እግዚአብሔር ወዳጆቼ ሊበላህ የመጣውን ጠላት እንድትበላው ያደርጋል። አሜን። ሊውጥህ የመጣውን ጠላት እንድትውጠው ያደርጋል። አሜን። የሙሴ በትር እነዛን እባቦች እንደዋጡ አሜን ዋጠቻቸው እንደሚል ያንተ በረከት የጠላቶችን በረከት ይውጣል። እኔ ዲክሌር እያረኩ ነው። አሜን። በዙሪያ ያሉ የከበቡ የጠላቶችን በረከት ትውጣለህ፣ ትወርሳለህ። ስለዚህ በቆፈሩበት ባዘጋጁት ስፍራ ላይ የመጣው ውሃ የድላቸው ምክንያት ሆኗል። ፕሬዝ ጋድ። እግዚአብሔር ይባረክ። ዛሬም የድላችሁን እግዚአብሔር የሚያደርገው ባዘጋጃችሁት ላይ እግዚአብሔር በረከቱን፣ ቅባቱን፣ ስጦታውን ያንን ሲያመጣ ሲለቅ ጠላታችሁንም አብሮ ይመታል። አላሳልፍ ያለ ሊዋጋችሁ የመጣውን ይመታል። አሜን። ከጠበቃችሁት በላይ እግዚአብሔር ማድረግ ይችላል፣ መሙላት ይችላል፣ ይሰጣችኋል፣ ያደርግላችኋል። ክብር ለኢየሱስ ይሁን።